የአቶ በኃይሉ ተንኮል ተጋለጠበት። ብሌን ስልኩን ደውሎ በሚያነሳ ሰዓት ለምን እስካሁን አልሄድሽም ብሎ በሚጮህባት ሰዓት እሷ ምንድን ነው ከበኃይሉ ጋር ያላት ግንኙነት በማለት ብሌንም በጣም ደነገጠች። በኃይሉም የሚገባበት ቅጡ ጠፋው። ከቢሮ ሆኖ በሚደውል ሰዓት ስልኩን ቶሎ ብሎ ዘግቶ አጠፋ። ከምንድን ነው በማለት ብሌንም በመደናገጥ ያንን ስልክ ይዛ ቁጭ አለች። የውሸት ወላጅ እናት ተብላ በብር የተገዛችው ወይዘሮ አልማዝ ወደ እነሱ ጋር መታ ደክሟት ተኝታለች። ገንዬን ወይዘሮ ገነትን አባረረቻት። ገንዬ በለቅሶ ልጄ ነበርሽ አንቺ እንዳለሽ ይሄ ቤት በጣም ደስ የሚል ነበር። አሁን ልጄን ቀማችኝ፣ ወደ ጨለማ ህይወት ይመለሳለሁ በማለት እያዘነችና እየተከዘች ገኒ ወደ ቤቷ ሄደች። እዛም በመሄድ በጣም በለቅሶ ነበረ። ሁሉንም ሚስጥር የሚያውቀው ዳጊ ሊነግራት እንኳን እቺ እናት ተብላ የምትመጣው ሴትዮ ሲላት በጥፊ መታቸው። የውሸት ቃላቷን ስትዘረዝርላት የነበረችው ቃል በኋላ ላይ ዳጊም ደግሞ ስታወራ የሰማት ይሄንን ወሬ የራሴን እርምጃ መውሰድ አለብኝ ብሎ እንዳፈቀራት መስሎ እሷን መጠጥ ቤት ይዞ ሄዶ ታያለሽ ምን እንደማደርግሽ በማለት እንግዲህ ቃልን ወደ መጠጥ ቤት ይዞ ሄዶ ሚስጥሯን አስክሮ ወይን አጠጥቶ እንድታወጣ እያደረገ እየጣረ ነው። አቶ በኃይሉ ጉዱ ፈላ። ብሌን ስልኩን አንስታ ምን ስትለው በማለት ልጅ ለምን እዛ አደርሽ ብሎ ሲጮህባት በድንጋጤ ስልኩን እለዋ ላይ ዘጋው። ብሌንም ምንድን ነው ይሄ ነገር በማለት ስልኩን እንትን ብላ ግራ ደግሞ ኬት ተዋወቀ በማለት ነበረ ስልኳን እንትን ያለችው። በጣም ይገርማል። ገንዬ በጣም ተናዳ ብቻዋን ከቤት ወጥታ ሄደች። እኔ ያሳደግኩሽ እናትሽ ስትላት በቃ እማዬ እወድሻለሁ በማለት የወለደቻት እናቷ ጋር ቀረች። በጣም ይገርማል። ዳጊ ቆይ ሳልሰራልሽ በማለት እንግዲህ ቃልዬን ወደ መጠጥ ቤት ይዟት ሄዷል። አልማዝ ተብላ የመጣችው እናትም እናት አይደለችም፣ በኃይሉ የገዛት ናት በገንዘብ። ሰላም ጤና ይስጥልን ውድና የተከበራችሁ የቻናል ቤተሰቦች እንኳን ወደዚህ ቻናል በሰላም መጣችሁ። ወደዚህ ቻናል ስትመጡ ላይክ፣ ሰብስክራይብ፣ ለቤቱ አዲስ የሆናችሁ የደወል ምልክቷን በመጫን ቤተሰብ ይሁኑ። አደራ ክፍል 16 ተለቀቀ። ወደ ክፍል 15 ስናመራ ለማስታወስ ያክል እንግዲህ ዳጊ ከኋላ ሆኖ ቃልዬ ለአባቷ በጣም ትችላለህ ግን ለምን አልነገርከኝም እያለች ነበረ በስልክ ስታወራው። አሁን እኮ እሷ ብሌን እናቴ መታለች፣ እናቴ የእውነት እናቴ ናት ብላ አሁን በቃ ቤቱን ሁላ በደስታ እናቴ ትመጣለች ብላ እየዘለለች ነው። የዚህ ጊዜ እንግዲህ ብሌን ሲል ስለሰማይ እናቱን አብላ ስለሰማይ ብሎ እንዲከፍቶ ሲመጣ ከጎኗ አቁሞ ነበረ። እኛ ግን ይዛታና ምንድን ነው ይላታል ብለን ነበረ። ነገር ግን እሱ ያወሩትን ሰምቶ ለያዛት ወይስ ብሎ ወደ ቤት ነበር ቀጥታ ወደ ክላሱ ያመራው። ይሄንን እያለ ሳለ እንግዲህ የብሌን አሳዳጊ ወይዘሮ ገኒ መታለች ማለት ነው። ስልክም ተደውሎላታልና እንትን አክት እያስተማራት ነው እንግዲህ አቶ በኃይሉ በእያለ ቢሮ ወስዷል። ማዘን እንግዲህ እኔ እዚህ ላይ እንዳለ ማስተዋላቸው የብሌን እናት ሰላም ሁና ሳለ እንዴት ስሟን እንኳን ቢያንስ በእርግጥ ገንዬ አታውቅም። ምክንያቱም ምን መልኳንም ምኗንም አሳድጋ ነው አንስታ ከሁለተኛ ክፍል አንስታ እዚህ ያደረሰቻት ማለት ነው። እናም መልኳንም አታውቅም፣ ስሟ ሰላም ነው። አሁን እዚህ ላይ እንግዲህ አልማዝ እንዴት ሆነ ነው እዚህ ጋር ራሱ ቸክ አላረጉም ስሟን እና ፕራክቲስ እየሰጣት አቶ በኃይሉ ቢሮ ወስዶ እስኪ አሁን በይ እስኪ በይ እያላት እንዲህ እያለ እየተለማመደች አዎ ካሁን በኋላ ይሄን እንትን ቢሳሳት ይሄ የመጨረሻው እንትን ነው እድል ነው ሙከራዬ
ይሄ እንትን ካለ በመጨረሻ በህይወትሽ ቆርጠሽ ነው እያለ እንግዲህ ሰው መግደልና እንትን ማለት ያለበት በኃይሉ እሷን አንገቷንም አንቋት በፍርሃት ልሂድ ያዲል እያለች የያዘችውን ቦርሳ ተወሎ ሻንጣዋን ይዛ ትወጣለች በፍርሃት። ምን ዕዳ ነው እያለች እንግዲህ ገንዘብ በብዛት ሰጥቷታልና እንግዲህ ይሄን እንትን እያለች ነበር የወጣችው። እንግዲህ ቃልዬም ወላጅ እናቴን ስንት ዓመት ጥላኝ ሄደችውን አገኛታለሁኝ ብላ ሽር ጉድ እያለች እናቴ ልመጣ ነው ብላ ቀሚሷን ለብሳ እናቴ ምን አይነት ትሆን እናቴ ግን እንዴት እያለች ነበረ። እንግዲህ በዚህ ላይ ቀሚሷን ብትን ብላ ለብሳ እየጠበቀቻት የነበረው እንግዲህ ነገረኛዋ ቃል ደግሞ ከበር ሁና እያዳመጠቻት ነበረ። እሷን እንትን ስትል ናፍቆቴ እናቴ ፊት ምን ይሆን እያለች ቃልዬ እናቷን በህፃነቷ ያጣችው አሁን በደስታ እንትን ትላለች ብሌን። ቃልዬ ደግሞ ከበር ሆና አንቺ ጅል እናቴ ትመጣለች ብለሽ እንትን ትያለሽ ትደሰቻለሽ አይደል? በኃይሉ የሰራልሽ አሻንጉሊት ነች ያዘጋጀልሽ አሻንጉሊት ናች። አሁን እሷ እንግዲህ እናትሽ መስላሽ ተነስተሽ ትሄጃለሽ፣ ከዛ ንብረቱን እኔና በኃይሉ እንወስዳለን እያለች እንትን ትላለች ማለት ነው። እንግዲህ አሳዳጊ እናቷም ስታያ ቀሚስ ለብሳ እናቴ ያምርብኛል አይደል በጣም ቆንጆ ሆነሻል ትላታለች ማለት ነው ገንዬም እንግዲህ እዛ ቤት ነው እናቷን ይዛ ልመጣት ያሰበችውና ግን አንድ ነገር ክፍት ይላትና ትኩራጋ የኔ ቁጭ ልጅ የኔ ቆንጆ ልጅ ግን ከማህፀኔ ስላልወጣሽ ትተይኝ ይሆን እያለች ዝም ብላ ትኩር አድርጋ እያየቻት ነበር። ወላጅ እናትሽን ስታገኝ እኔን ምንድን ነው የምታደርጊኝ ስትላት ቃልም ገብታ እንበዋ ይረግፋል ማለት ነው። የገንዬ እንጃ ምንም አይደለ እንዴት እናትሽን እንዴት አንቺም እኮ እናቴ ነሽ አሳድገሽ እዚህ ደረጃ ያደረሽኝ አንቺም እናቴ እንደውም ከእናቴ ትበልጫለሽ ብላ ነበረ እንግዲህ ብሌን ስትልላት የነበረ። እንጃ አንቺ አሁን እናትሽን ስታገኝ የኔ ልጅ እሷ ጋ ነው የምትሄጂው እሷ ጋ ነው የምትሆኚው ስትል እንዴ አንቺም እኮ እናቴ ነሽ እንዴት እንደዚህ ትያለሽ እያለቻት ነበር። እናቴ እኮ ብዬ አንቺንም መቼም አረሳሽም ትላታለች ማለት ነው። እናም እንግዲህ ገንዬ እያለቀሰች እንባዋ እንትን እያለ ብሌንም ታለቅሳለች ማለት ነው ስታያት። እና ሌሊቱ እንዴት ሊነጋልኝ ነው ካጠገቤ አንቺን እንትን ብዬ እያለ እንግዲህ ያሳደገቻትን አያቷን ያሳደገቻትን እናቷን ወይዘሮ ገኒን ዘላ አቅፍ አድርጋ ታለቅሳለች። ይላቀሳሉ ማለት ነው። እዚህ ፓርት ላይ እኔ ራሱ አልቅሻለሁ የምር። ምክንያቱም በቃ እሷ አሳድጋት ምንም ቢሆን እንደ ወላጅ እናት ምንም ቢሆን ከማህፀኗ እንትን ባትልም እሷን ስታገኝ ትታኝ ትሄዳለች የሚለው ስጋት ስላደረባት ገንዬ በጣም ነው የጨነቃት ማለት ነው። እናም እንግዲህ አሁን ወላጅ እናትሽን ልቀበላት ነው ደውለዋል ሂጅ ላመጣ ነው ብላ እንባዋን ትጠርግላታለች ማለት ነው። እናም እንግዲህ አሁን ጨርሽ በቃ ሂጅ እናትሽን ላምጣት ብላ ትሄዳለች። ቃልዬ እንግዲህ ቅብጥ ብላ እናቴ የመጣ ነው ብላ በጣም እንትን እያለች ነበረ። እንግዲህ እንትን ወደ ዳጊ ጋር ስንሄድ ዳጊ ደግሞ በቃ የብሌንን የነዚህን ሴራ ማጋለጥ አለብኝ እያለ ክላሱ ገብቶ በጣም እየተናደደ ነው። ያወሩትን ስላወቀ በጣም ተበሳይቷል። አሁን እናት ብሎ ያዘጋጀላትን እናት ብላ ያዘጋጁላትን እሱ ስላወቀ ሊነግረው ነው። ግን ፈዛዛ ነው። እዚህ ላይ ያው የድራማው እንትን ስለሆነ መጨረሻ ላይ ያሸንፋል ብዬ አስባለሁ። አሁን ይሄንን እንትን ሲል ምክንያቱም አሁን እሱ እንትን ሲል እኔማ ለብሌን እነግራታለሁ የፈለገ ይምጣ ብሎ ተነስቶ ይሄዳል ማለት ነው። በቃ ደብሌን እናቷ ናች ብሎ ይሄ ነገር የተሰራውን የውሸት ድራማ ማፍረስ አለብኝ ብሎ ከራሱ ጋር ታግሎ መሆን የለበትም ሞት ብሞትም እሞታለሁ እንጂ ብሎ ነበረ እንግዲህ እየተናደደ የወጣው ዳጊ ማለት ነው። እንግዲህ በሚወጣ ጊዜ መጀመሪያ እናትየዋን ያገኛታል ማለት ነው። ገንዬን ሲያገኛት ደህና ዋሉ እማዬ ሲላት እግዚአብሔር ይመስገን እባክዎ የሆነ ነገር እንትን ልበል ሲል የምነግሩህ ነገር አለኝ ሲል እንደውም እኮ አዲስ ዜና አለ ትለዋለች። የዚህ ጊዜ ብሌን አዲስ ዜና አለ አይቻልም ይላል እሱ በቁጣ። ምንድን ነው ልጄ የምነግርህ የማይቀር እንትን አለ በፍጹም ልታዳምጡኝ ይገባል ሲል እንግዲህ እናቱ ሚስጥር ነው ይላል። ማዘር የብሌን እናት ተብላ የመጣችው ሲል
ስልኩ ይጠራል ማለት ነው፣ ይደወላል። ከዛ እሷ ደግሞ ትደውልና ነይ ተቀበይኝ እያለቻት ስለሆነ በቃ ልቀበል ሰው ሊሄድ ነው፣ ለማንኛውም ሌላ ጊዜ ትነግረኛለህ በማለት ትሄዳለች ማለት ነው። እንግዲህ ቁማማ እንትን አላለችው ማለት ነው። ይሄንን ጨርሳ እኔማ ለብሌን ይሄን ነገር መናገር አለብኝ ብሎ በጣም ያዝናል ማለት ነው። እናም ብሌንን እንግዲህ እጠራታለሁ ብሎ እንዲሲያይ ቃል ትመጣለች። ቃል ስትመጣ ደግሞ ቃልን ብሌንን ጥሪያት ቢላትም እንግዲህ ብሌን ማነች ቃል የምትባለዋ ቁሞ ሲመለከት አልመጣለት ስትል ቃል ደግሞ ከሰላምዬ ጋር ደስ ብሏት በቃ አሁን እናትሽን ልታገኝ ነው እያለቻት በጣም ደስ ብሏታል። በደስታ ከእሷ ጋር እያወራኝ ነው እና ስትወጣ እንግዲህ ቃልን ሲያገኛት ብሌንን ፈልጊያን ነበር ብሎ በጣም እንግዲህ እየቀበጠች ቃል ማለት ነው። እንደው ሰው እንትን ሲላቸው አያውቁም እንዴት አይነቱ ነው የሰው ክፋት እያለች ብዙ ትላለች ማለት ነው። ቃልን ፈልጌ ነው በሚላት ጊዜ እሷም እኔም ፈልገህ መጥተህ ነው ስታጣኝ ተመለስክ ስትለው አዎ ፈልጌሽ አጣሁሽ ምን ፈልገህ ነው የኔ ዳግዬ ስትለው ነበር። ቃልን ስትለው የኔ ቆንጆ ይኸው መጣሁልህ ምንድን ፈልገህ ነው ስትለው ቃልን ፈልጌ ሲያ እኔ እዚህ ተቀምጬ ቃል ትላለህ ትለውና አይ እሷን እኮ የፈለግኳት የሆነ እንትን ላ ነው በባለፈው እንትን ያልኳትን ይቅርታ ልል ነው ትለዋለች። የዚህ ጊዜ እንግዲህ እሷም የውሸት ድራማዋን ሂድት ብላ ብዙ አውርታ ማለት ነው። እሱን ተጠግታ ሄዳ ማለት ነው እንደ ያላለውን ሁሉ አውርታ አንዳንድ ሰው ሲተዋቸው በጣም ነው እንትን የሚሉት። እኔ እንዳውም ይሄንን ዳጊ ብዙ ነገር እንትን ብያለሁ። አሁን ምን ቢል ጥሩ ነው ገንዘብ የተደራደርኩበትን እንትን ያልኩ ያገትኩበትን ብሎ ጭማሪ ገንዘብ ብሎ ነው እንደዚህ የሚሆነው። እኔ ወሬያችን ፎቶን እኮ አይታለች እንትን ይበል እንጂ እናትሽን ራሱ ያገታት አሳዳጊ እናትሽን እሱ ነው ስትል በጣም ትናደዳለች። ምክንያቱም ፎቶ ደርሷታልና። እናም በዚህ የተነሳ እንግዲህ ተነስታ ትሄዳለች። እሷም መታ እባክሽን ቃል ይቅርታ ስጭኝ አንድ ነገር ልንገርሽ ቢላትም ምንም ካንተ የምሰማው ነገር የለኝ ምን ፈለክ ስትለው በጥፊ ትለዋለች። አሁን ብመችኝም እንዴት ተጸጸተ ሰው እንደዚህ ትሆናለህ ትለዋለች። እናም ብትመችኝም ምንም ብታደርጊም ትክክል ነች። ነገር ግን የምትመጣው ሴትዮ እናትሽ ተብላ ሲል ሴትዮ የምትላት የኔን እናት ነው ብላ በጥፊ ትለዋለች። የዚህ ጊዜ ዳጊ በኋላ የሚጸጽትሽንና ስታቂው ሲገባሽ የሚጸጽትሽን ነገር ባታደርጊ ጥሩ ነው ይገባኛል በማለት ስመታውም ጸጥ ብሎ በቃ ይጸጽትሻል ብሎ ይሄዳል። ከዛ እንግዲህ ብሌንም እሰብ ታደርግና ምንድን ነው ግን ለምን እሱ ጋርስ እውነት ቢኖር ብላ ታዳምጣለች ወደ ራሷ። ከዛም እንግዲህ ተነስታ ትሄድና የብሌን እናት የተባለችው አልማዝ ሄዳ እንግዲህ ታመጣታለች ገነት ማለት ነው። ገኒ ስታመጣት እንግዲህ ሩጣ ያዘችው ቃልን ነው የተማረችው ፕራክቲስ እንግዲህ ቃልን እንዲመስላት እቅፍን እኮ አይደለሁም ስትላት እንግዲህ ቃልን ልጅ መጣሁልሽ ብላ እጇን ስይዝ ኧረ እሱ አይደለችም ልጅሽ እኮ ይህችን ብለው በመደናገጥ ብሌንም ደግሞ ዘላ እናቴ ብላ በማቀፍ ትስማታለች። እናም ይሄንን ስትስማት እናትየዋም በጣም ግራ እየተጋቡ ነው እና ተፋጠው ስለነበረ እዚህ ላይ እንግዲህ አንድ የብሌ ማነች ሰላም ስታያቸው በጣም የተወሳሰበ ነገር አየች። ምን እየተካሄደ ነው? ቃልና ሴት የሚያውቁት የተደበቀ ማንነት አላቸው እያሉ ነበር እንግዲህ ሰላም እየስጠረጥር የነበረውና እንግዲህ የቃል እናት ገንዬ በቃ ልትሄድ ነው ዛሬ መቀሌ እያትሄዳለሁ ዛሬ እኮ መሽቷል ተብላ ያድራሉ። እንግዲህ ወደ ወይዘሮ ገኒ ስንሄድ ገንዬ እያለቀሰች ነው ቤቷ ልጄን እዛ ጨለማ ቤት። እናም እንግዲህ ዳጊ አንድ ተንኮል አስቧል። እሷን አስክሮ ያለውን ሚስጥር ሁሉ ሰራልሻለሁኝ ይሄን የአንቺ ተንኮል ነው በማለት እንግዲህ ዳጊ ወደ መጠጥ ቤት ይዞ ሄዶ እዛ ወይን እያጠጣት ምናምን ነበር እንግዲህ ሁሉንም ሚስጥሯን በማስከር ያስወጣትና እንግዲህ ለብሌን ይጋፈጥላታል ማለት ነው። በኃይሉም ደግሞ አሁን ስለደወለ እንዴት ብላ በጣም በመደናገጥ ነበረ። ምክንያቱም ሰላምዬ ጋር እንዳለች ገንዬም በቃ ወይዘሮ ገነት ልጄን መቀሌ ልገባ ነው፣ ስለዚህ እስከ ዛሬ ይህን ያክል ዓመት ስላሳደግሽልኝ አመሰግናለሁ። አሁን ግን ልጄን ይዤ ነው የምሄደው፣ ወይ ከኔ ወይ ከእናትሽ ምረጪ
በማለት ትሰጣለች። እሷም እናቷን መረጠች። እናቴን ትቼ እያለች በተኙበት ተኝና በጧት ነው የምንሄደው እያለቻት ነበር አልማዝ። ከዛ በኃይሉ ደውሎ ስልኩን ስታነሳ ሄሎ ብላ በኃይሉ ሲሆን ድንግጥ አርጋ እሱ ነበር የዘጋባት ማለት ነው። እዚህ ላይ ፊልሙ ተጠናቋል። ዳጊም ማስክሮ ሚስጥሩን ያወጣዋል ብዬ አስባለሁ። ለነበረን ቆይታ አመሰግናለሁ። ባይ ባይ። እናም እንደጠበቀችው እንግዲህ ካሜራ ነው ደቅና ማለት ነው ፎቶ አንስታቸዋለች፣ ቪዲዮ አድርጋ ማለት ነው። እንግዲህ ናታንና ዳጣን ምን ሊሉ ይሆን? ምክንያቱም ሰላማነች ማርታ ልጇን እንዳገባላት ትፈልገዋለች። አሁን ደግሞ ይሄንን ስታሳያት ውጡልኝ ከቤት ብላ ታስወጣቸው ይሆን ወይስ ምን ታደርጋቸው ይሆን? ለማንኛውም ለነበረን ቆይታ አመሰግናለሁ። ባይ ባይ።